ሳውዲ አረቢያ ላይ የሰው ጅቦች ተፈጥረዋል። ራሳችሁን ጠብቁ። ይሄንን ቪዲዮ እንዳታሳልፉ። ወሳኝ መረጃ እንደተለመደው ይዤላችሁ መጥቻለሁ። ይህ ከውሰር ሚዲያ ነው። እኔ ደግሞ ሙሃጅር መሐመድ ነኝ። በመላው ዓለም የምትገኙ ውድ የከውሰር ሚዲያ ቤተሰቦች በያላችሁበት የዓለም ጥግ የአላህ ሰላምና እዝነት ይስፈንባችሁ። በሰላም ወጥታችሁ ግቡ። ይህንን ቪዲዮ ማድመጥ ስትጀምሩ ላይክ ማድረጋችሁ እንዳትረሱ። ለሌሎችም ሼር አድርጉ፣ ሰብስክራይብ አድርጉ። ወዳጆች ቤተሰቦች፣ ከቀን ወደ ቀን እኛ ኢትዮጵያውያን መካከል የሚፈጠረው ችግር ወደ እርስ በርስ መተላለቅ እያደገ ይገኛል። በሳውዲ አረቢያ ለተወሰነ ጊዜ ጋፕ ብሎ የነበረው እርስ በርስ የመተላለቅ ችግር አሁንም ቀጥሏል። እጅግ በጣም የከፉ አስከፊ የሰው ጅቦች መካከላችሁ ይገኛሉ። ሳውዲ አረቢያ የምትገኙ እህቶች፣ ወንድሞች አዲስ የማፈኛ ስልት አምጥተዋል። በአደባባይ ማረዳቸውን እየተናገሩ ነው። ይህንና መሰል እጅግ በጣም ወሳኝና ጠቃሚ መረጃዎችን ይዤላችሁ መጥቻለሁ። ይህንን ቪዲዮ ለሌሎችም ሼር ማድረጋችሁን አትርሱ። በደንብ አዳምጡኝ። በተለይ ደግሞ ኢጃዛ ቤት የምትወርዱ እህቶች ይሄ መልእክት ለእናንተም ጭምር ነው። አልሰማንም እንዳትሉ እንዳይቆጫችሁ። ወዳጆች ቤተሰቦች፣ ወደ ዋናው ፕሮግራምና መረጃ ከመግባታችን በፊት እንደተለመደው አጠር ያለች ማስታወቂያ አለች። ይቺ ማስታወቂያ ለበርካቶቻችሁ ትጠቅማለች። በርካቶቻችሁ ስጠይቁኝ የነበረውን እድል ይዤላችሁ መጥቻለሁ። አብራችሁን ቆዩ። ይህ አዲስ እድል እንዳያመልጣችሁ። በውቢቷ ደሴ ከተማ ላይ ከዚህ ቀደም እንግዲህ የመናፈሻ ሳይታችን ላይ ሞልቷል ምዝገባ ያልናቸው አሁን የተወሰኑ እጣዎች ተገኝተውላችኋል። መናፈሻ ሳይት እንግዲህ ይህን ይመስላል። እጅግ በጣም ወሳኝ አስፓልት ዳር ነው። እዚህ ቦታ ላይ ከተመዘገባችሁ ባለሶስት መኝታ ዘመናዊ አፓርትመንትና የጋራ መገልገያ ሱቅ ይደርሳችኋል። እንደምትመለከቱት አካባቢው እጅግ በጣም የሞቀ ለመኖሪያም ለንግድም እጅግ በጣም ወሳኝ የሆነ በሁለት አቅጣጫ አስፓልት የሚያገኘው ቦታ ላይ ነው። እዚህ ቦታ ላይ ለመመዝገብ በ0948356500 ደውሉ። እንደምትመለከቱት መሰረቱ እየወጣለት ነው። በአጭር ጊዜ ውስጥ እንግዲህ ወደ ላይ ፎቅ መደርደር እንጀምራለን። ከዚህ በፊት እድሉ ያመለጣችሁ በ0948356500 ፈጥናችሁ ደውሉ። የቤት ባለቤትና የሱቅ ባለቤቱ ነው። ወዳጆች ቤተሰቦች፣ አጠር ካለው የነማል ኢንጂነሪንግ ማስታወቂያ ተመልሰን መተናል። ሳውዲ አረቢያ ላይ እጅግ በጣም አስፈሪ ሁኔታዎች እየተከሰቱ ነው። በተለይ ደግሞ ወደ ገጠራማ አካባቢዎች ያሉ እህቶችና ወንድሞች እጅግ በጣም አደጋ ላይ ናቸው። ከሰሞኑ ሰምታችኋል። እጅግ በጣም ደስ የሚለው እነዚህ አደጋዎች ይቀረፉ ዘንድ የኢትዮጵያ መንግስትና የሳውዲ አረቢያ መንግስት በትብብር እየሰሩ ይገኛሉ። እሱንም እንደዚሁ አስታውሳችኋለሁ። ከዛ በፊት ግን በሳውዲ አረቢያ መዲና ከ2 ወር ወይም ደግሞ የዛሬ 3 ወር አካባቢ ከሚሰራበት ከከፊሉ አግተው ወስደው፣ ገጠር ላይ የሚሰራው ወንድማችንን የቆቦ አካባቢ ልጅ ነው፣ አግተው ወስደው አርደውት በገዛ ወገኖቹ ማለት ነው። እጅግ በጣም በሚያሳዝን እኔ ይሄንን ስናገር ራሱ በጣም እየዘገነነኝ ነው። መናገር ማስጠንቀቅ ስላለብኝ ነው። የገዛ ወገኖቹ አርደውት ሞተ ብለው ጥለውት አጋጣሚ የሆኑ ሰዎች አግኝተውት ወደ ሆስፒታል ወስደውት ሆስፒታል ውስጥ ተኝቶ ይገኛል። ይሄንን መረጃ በተመለከተ የከውሰር ሚዲያ እና እንደዚሁም ደግሞ እኔ ሙሃጅር መሐመድ አቡ ከውሰር በሚለው የቲክታክ አካውንቴ የቴሌግራም እና እንደዚሁም የፌስቡክ አካውንቴ ላይ ቪዲዮውን ሙሉ መረጃውን ጭኜላችኋለሁ። እዛ ገብታችሁ ተመልከቱ። ወንድማችን ትብብር ይፈልጋል። አልሐምዱሊላህ ነፍሱ የተወሰነች እየተረፈች ነው። ነገር ግን ጓደኞቹ ናቸው ሆስፒታል ውስጥ እያስታመሙት የሚገኙት። ሪያድ የሚገኙ ጅዳ የሚገኙ እንደዚሁም በመዲና አካባቢ የሚገኙ የመንግስት አካላት ይህንን ልጅ እንዲጎበኙት እንዲመለከቱት ጥሪ አስተላልፈዋል። ጓደኞቹ ወንድማችንን እንግዲህ ሁላችንም ትብብር እናድርግ። እዚህ የገባችሁ ቲክታክ ላይ እንደዚሁም ደግሞ ቴሌግራም እንደገና ፌስቡክ ላይ መረጃውን ለጥፍ ያለው ያንን ሸር እያደረጋችሁ ለልጁ እንድረስለት እላለሁ። ሌላኛው መረጃ እንግዲህ ከሰሞኑ እንደምታውቁት በቲክታክ ላይቭ ላይ ጭምር እኛ 2 ደቂቃ ነው ሰዎችን ለማረድ የሚፈጅብን እያሉ ሲናገሩ የነበሩ ወንበዴዎች በሳውዲ አረቢያ መንግስት በፖሊሶች ቁጥጥር ስር ለማዋል ጥረት እየተደረገ ነው። 2ቱ በቁጥጥር ስር ውለዋል፣ ቀሪዎቹ ይቀራሉ። ይሄንን ቪዲዮ ሁላችሁም ሸር የማድረግ ግዴታ አለባችሁ ለራሳችሁ ስትሉ። እስኪ ይሄ ልጅ ላይቭ ላይ ሲናገር የነበረውን አጠር አድርገን እንስማ። እኛ በ2 ደቂቃ ነው ሰው የምናርደው፣ በ2 ደቂቃ ፍራቻ እንደሌለን ታውቃላችሁ። እጅግ በጣም በሚያሳዝን ሁኔታ እንግዲህ የሰው ልጅ እኛ ለማረድ 2 ደቂቃ አይፈጅብንም እያለ ማረድን ወይም ደግሞ የሰው ልጅን የራሱን ወገን የገዛ ወገኖቹን በአሰቃቂ ሁኔታ እያረደ መግደሉን እንደ ጀብዱ የሚመለከተው ልጅ እስካሁን ድረስ አልተያዘም። ይቅርታ ተናድጄ ነው ምናምን የሚሉ ቪዲዮዎችን እየለቀቀ ይገኛል። ይሄ ንግግሩ ግን ይቅርታ ሊያስገኝለት አይችልም። ሁላችሁም ይሄንን ሸር በማድረግ በተለይ አሰሪዎቻችሁ የፖሊስ አካል የሆኑ የደህንነት አካል የሆኑ ሙባሂሶች የሆኑ ይሄን ልጅ የቲክታክ አካውንቱ ይሄን ይመስላል። እዚህ ውስጥ እየገባችሁ እያያችሁ ይሄንን ቪዲዮ ማለት ነው ወይም ደግሞ ከዚህ ከልጁ የቲክታክ አካውንት ላይ መረጃዎችን እየወሰዳችሁ ለአሰሪዎቻችሁ
ስጡ፣ አሳዩ። እንደዚህ ያሉ አውሬዎች፣ እንደዚህ ያሉ የቀንጅቦች መካከላችሁ ናቸው። ዛሬ ምናልባት እናንተ ተርፋችሁ ሊሆን ይችላል። ነገ ከነገ ወዲያ የእናንተን በር ያንኳኳሉ። ነገ ከነገ ወዲያ እናንተ ሊያርዷችሁ፣ ሊገሏችሁ ይመጣሉ። ስለዚህ እንደዚህ ያሉ አውሬዎችን እነሱም ብቻ ሳይሆን ላይቭ ላይ ቁጭ ብለው ኮይን እየሰጡ አንበሳ እየዋረዱ ስጦታ እየሰጡ አብሽር በርታ ወገኖችን እረድ እያሉ ሲሉ የነበሩ ሰዎች በቲክታክ አካውንታቸውን እየለቀም ለሚመለከታቸው የመንግስት አካላት እያደረስ ነው። እናንተም ትብብር ልታደርጉ ይገባል። ለሚያሰሯቸው አሰሪዎቻችሁ ተመልከቱ። ሳውዲ አረቢያ የተከበረች ሀገር ናት። የነቢዩ ሰለላሁ ዐለይሂ ወሰለም ሀገር ናት። በርካታ በመቶ ሺዎች የሚቆጠሩ ኢትዮጵያውያን ሰርተው የሚለወጡበት ሀገር ናት። ነገር ግን በድንበር በኩል የሚገቡ ሐሽሽ እያዘዋወሩ የሳውዲ አረቢያ መንግስት ክልክል ያደረጋቸው ወንጀሎች የሚፈጽሙ ሰዎች በሳውዲ አረቢያ በተከበረው የሳውዲ አረቢያ ምድር ውስጥ የሰው ልጅን በግፍ እያረዱ ቪዲዮ ላይቭ እየቀረጹ ነው ብላችሁ አሳዩ። እነዚህ ወንጀለኞች መታገል፣ እነዚህ ወንጀለኞች ለህግ ማቅረብ ከሁላችንም የሚጠበቅ ነው። ዛሬ እናንተ ስላልተጠቃችሁ፣ ዛሬ እናንተ ወገኖች ላይ ቤተሰቦቻችሁ ላይ ስላልደረሰ አይደለም፣ ነገ ከነገ ወዲያ እናንተ ላይ ይደርሳል። እመኑኝ። ይህንን ችግር እነዚህን አውሬዎች እየተለቀሙ መግባት አለባቸው። የሳውዲ አረቢያ መንግስት አስፈላጊውን እርምጃ ይወስዳል። ሁለቱን በቁጥጥር ስር አውሏቸዋል። ሌሎቹ ግን አልተያዙም። ስለዚህ የፖሊስ ቤት የምትሰሩ ሙባሂሶች ጋር የምትሰሩ እንደዚሁም ፖሊሶችና ሙባሂሶች የምትተዋወቁ ኢቃማ ያላችሁ የሳውዲ አረቢያ መንግስት የፖሊስ ስቴሽን እየሄዳችሁ አመልክቱ። ሳውዲ አረቢያ ውስጥ ታይቶ ተሰምቶ የማይታወቅ እርስ በርስ እየተራረዱላችሁ ነው። ምድራችሁን እያቆሸሹ ነው። ምድሪቱን የተከበረችውን ምድር እየበከሉባችሁ ነው ብላችሁ እነዚህን የሰው ጅቦች ልታጋልጡ ይገባል። እነዚህ ልጆች በሰው አምሳል የተፈጠሩ ነገር ግን ደግሞ ሰው ያልሆኑ አውሬዎች ናቸው። ቀን በቀን የሰው ልጅ እየቀረጠፉ የሚበሉ ናቸው። ምናልባት ምን ይታወቃል፣ ልጁን ካረዱት በኋላ ተው አትረዱኝ ለእናቴ አንድ ነኝ እያለ እየለመናቸው ላይቭ ላይ በርካታ ሰው በሚከታተልበት ካረዱ እነዚህ ሰዎች የልጁን ስጋ ላለመብላታቸው ምንድን ነው ማስተማመኛው? ቀቅለው የሰው ስጋ ላለመብላታቸው ምንም መረጃ የለም። ስለዚህ እነዚህ በሰው አምሳል የተፈጠሩ ጅቦች፣ አውሬዎች ለህግ ቁጥጥር ስር እንዲውሉ ሁላችንም ሸር እናድርግ። ሌላኛው ወሳኙ መረጃ ስራ ብላችሁ በደላላ የምትሄዱ እህቶች እናንተም ታርጌት ውስጥ ናችሁ። መረጃዎች እየደረሱ ነው። እስካሁን ድረስ በርከት የሚሉ እህቶች በተለያዩ ሳውዲ አረቢያ ከተሞች ላይ ታግተው ተሰውረው ተወስደዋል። ምንድነው የሚያደርጓቸው? ለምሳሌ አማራ ከሆነች ኦሮሞ መያዣ ያረጋታል፣ ኦሮሞ ከሆነች አማራው መያዣ ያረጋታል። እንደዚህ እያሉ ምንም የማያውቁ ቤተሰብ አስተዳዳሪ ሰርቶ ለመለወጥ ሳውዲ አረቢያ የገቡ እህቶችን ስራ እናስገባችሁ እያሉ በደላላ ስራ አለ ብለው ጓጉተው እህቶች ሲሄዱ እነዛን እህቶች እያፈኑ እየወሰዷቸው ነው። ነገ ከነገ ወዲያ እያረዱ በላይቭ ሊያሳዩን ይችላሉ። ስለዚህ እህቶች ደላላ የማታውቁት ደላላ ጋር ስራ መጣ ተብላችሁ ስትነገሩ ከመሄዳችሁ በፊት አጣሩ። ስራ ተገኘ ብላችሁ ኑ ብሎ ወደሚወስዳችሁ ሰው ተከትላችሁ ከመሄዳችሁ በፊት ለቅርብ ቤተሰባችሁ ወይም ለቅርብ ጓደኛችሁ ስራ መጥቶልኝ በዚህ በኩል በዚህ ስልክ ተደውሎልኝ ወደዚህ አካባቢ እየሄድኩ ነው ብላችሁ መረጃ ስጡ። ዝም ብላችሁ ከቤት ወጣችሁ አትሂዱ። አሁን የጠፉ እህቶች ምንም አድራሻቸው አልተገኘም፣ ስልካቸውንም ሲደወል አይሰራም። የመረጃ ምንጮች እንደነገሩኝ ማለት ነው። ስለዚህ በደላላ ስራ መጥቶላችኋል። በተለይ ከከተማ ውጭ ገጠር አካባቢ ነው ተብላችሁ የምትሄዱ ሴቶች ለእርድ እየተዘጋጃችሁ መሆኑን ልብ በሉ። ስለዚህ ከመሄዳችሁ በፊት አስፈላጊውን ማጣራት አጣሩ። ሌላኛው ኢጃዛ ቤትም ልክ እንደዛው በጣም የተመረዘ አስተሳሰብ ያላቸው ጨካኞች አውሬዎች አብረው ሲበሉ ሲጠጡ የነበሩ እህቶችና ወንድሞች መካከል መርዝ እየረጩ ነው። እህቶች እርስ በርሳቸው እንዲጠፋፉ፣ እንዲተራረዱ። ይሄ የሰይጣን መንፈስ ነው። ይሄ የሰይጣን አምልኮ ነው። ምናልባት ሲታይ ልጁ ሙስሊም ሊመስል ይችላል። ምናልባት ስትታይ ክርስቲያን ልትመስል ትችላለች። ግን ደግሞ እሳቢያቸው የሰይጣን አምልኮ ነው። ሰይጣን የሰው ልጅ እንዲታረድ፣ የሰው ልጅ ደም እንዲፈስ ሁል ጊዜ ይቀሰቅሳል። የዛ የሰይጣን ተባባሪ የቀን ጅቦች ናቸው። ስለዚህ ሁላችሁም ይህንን ቪዲዮ ሸር አድርጉ። እነዚህ ምስሉ ላይ የሚታዩት ሰዎች በሁለት ደቂቃ የሰው ልጅን አርደናል የሚሉት ህግ የሚከበርባት እጅግ በጣም የተከበረችው የሆነችው ሳውዲ አረቢያ ምድር ላይ ተቀምጠው ነው የሰው ልጅ በሁለት ደቂቃ እናርዳለን እያሉ ያሉት። ስለዚህ እንደምትመለከቱት የቲክታክ አካውንቱ የዚህ ልጅ ይሄ ነው። አሰሪዎቻችሁ ፖሊሶች ሆኑ፣ አሰሪዎቻችሁ ሙባሂሶች ሆኑ፣ እባካችሁ ሪፖርት አድርጉ። እነዚህ አውሬዎች እየተለቀሙ ለህግ መቅረብ መቻል አለባቸው። የሳውዲ ህግ አይምርም፣ አንገቱን እየቀነጠሰ ይጥልለታል ማለት ነው። ምክንያቱም ሳውዲ ላይ ሰው መግደል ወንጀል ነው፣ ሐሺሽ ማዘዋወር ወንጀል ነው። በሰላም አርፎ ይሰራል፣ ይለወጣል፣ ቤተሰቦቹን ይካድማል፣ አህለ ወሳለን። ከዛ ውጭ ግን ሳውዲ አረቢያ ውስጥ ተደብቆ ገጠር ውስጥ አልገኝም ብሎ
በቲክታክ እየወጣ ሰዎችን አራጅ ነኝ እንደዚህ ነው እኔ ጀግና ነኝ የሚለውን የሳዑዲ አረቢያ መንግስት ልክ ያስገባዋል። 2 አራጆች ተይዘዋል፣ ሌሎቹ ይቀራሉ። አራጆቹ ብቻ ሳይሆን ይሄንን ሲያርዱ በስጦታ ሲያበረታቱ የነበሩትን ከላይቭ ላይ የተቀረጹ በርካታ ቪዲዮዎች አሉ። እነሱን ለሚመለከተው አካል እናደርሳለን። እናንተም በማድረስ ተባበሩ። ይህንን ቪዲዮ ለሌሎችም እንዲደርስ ሸር አድርጉ። ውድ ቤተሰቦች እዚሁ ብቻ ተሰርቶ እንዳያልቅ እኔ ኃላፊነትን እየተወጣሁ ነው። ቪዲዮ እየሰራሁላችሁ ነው። መረጃ እያመጣሁላችሁ ነው። እናንተ ደግሞ መረጃ ለሌሎች በማድረስ ተባበሩ። መሀጅር መሐመድ ነኝ። የከውሰር ሚዲያን ላይክ እና ሼር ሰብስክራይብ አድርጉ። ይሄ ወገናችን በገዛ ወገኖቹ ሳውዲ አረቢያ ውስጥ የታረደና ለጥቂት ተርፎ ሆስፒታል የገባ ነው። ሰላም ውድ ኢትዮጵያውያን ወገኖቻችን፣ ይህንን ቪዲዮ ሁላችሁም ሼር በማድረግ ተባበሩን። መሀጅር መሐመድ ነኝ። ከሳውዲ አረቢያ መዲና አካባቢ የደረሰኝ መረጃ እንደሚያመላክተው ይሄ የቆቦ አካባቢ ልጅ ስሙ አማረ ይባላል። ሳውዲ አረቢያ መዲና ገጠራማ ቦታዎች ላይ ከፊሉ ጋር ከሚሰራበት አፍነው ወስደው በቢላዋ እንደምትመለከቱት አንገቱን አርደው ጥለውት ያው ሞተ ብለው ነው የጣሉት። አጋጣሚ ሰዎች አግኝተውት በሳውዲ አረቢያ መሊክ ፋድ ሆስፒታል ውስጥ አይሲሩም ውስጥ ይገኛል። ወገን የለውም፣ ቤተሰብ የለውም፣ ጓደኞቹ ናቸው እያስታመሙት ያሉት። ይህንን ቪዲዮ እንድሰራላቸው የጠየቁኝ የመረጃ ምንጮቼ እንደነገሩኝ ይህንን የልጁን ሕክምና በተመለከተ የወገኖቹ ትብብርና ድጋፍ ያስፈልገዋል። በተለይም ደግሞ የሳውዲ አረቢያ የኢትዮጵያ ኤምባሲ ኃላፊዎች፣ ሰራተኞች እባካችሁ ይህንን ቪዲዮ አይታችሁ መዲና መሊክ ፋድ አይሲሩም ውስጥ ተኝቶ የሚገኘውን ወንድማችንን ድረሱለት። የምትመለከቱት አንገቱን በቢላዋ አርደውታል። በጣም በሚዘገንን ሁኔታ ነው። እንግዲህ አውሬዎች ተፈጥረውብናል። እነዚህ አውሬዎች የራሳቸው ወገን መሳኪኖችን ከየቦታው እያፈኑ እየወሰዱ ሲፈልጉ በብሔር ሲፈልጉ በተለያየ ምክንያት የሰው ልጅ እያረዱ ይገኛሉ። ይህንንም የሳውዲ አረቢያ ፖሊስ እየለቀመ በቁጥጥር ስር እያደረጋቸው ይገኛል። ይህንን መረጃ አስመልክቶ ቀጣይ መረጃዎችን የምሰራላችሁ ይሆናል። ይህንን ቪዲዮ ግን ሸር አድርጉ። ወንድማችን አማረ የቆቦ አካባቢ ልጅ ነው። አንገቱን ታርዶ ሆስፒታል ውስጥ ተኝቶ ይገኛል። የሚመለከታችሁ የመንግስት አካላት እባካችሁ ሂዳችሁ ልጁን ጎብኙት። በመዲናና ዙሪያው አካባቢ የምትገኙ ቅን ኢትዮጵያውያን ይህንን ወንድማችንን የተኛበት ሆስፒታል ድረስ ሂዳችሁ ድጋፋችሁን አድርጉለት። ወደ ህዝብ አቅርቡት፣ እንዲደገፍ እንዲረዳ፣ የተረፈች ነፍሱ አገግማ ድና ወደ ስራው እንዲመለስ እርዱት ለማለት ነው። መሀጅሩ ነኝ። ይህንን ቪዲዮ ለሌሎችም ሸርና ኮፒ ሊንክ አድርጉ። ውድ ኢትዮጵያውያን أنا هنشوف